እሺ እንግዲህ ተማሪዎች እንደምን አላችሁ? ዛሬ በኤክሰርሳይዝ 2.2.1 መተናል። በባለፈው ቪዲዮአችን ኢንትሮዳክሽን ቱ ኢንቲጀርን ከነ አክቲቪቲው እና ከነ ኤግዛምፕሉ ሰርተን ነበረ። በዛሬው ቪዲዮ ደግሞ ኤክሰርሳይዝ 2.2.1 አብረን የምናየው ይሆናል። የመጀመሪያ ጥያቄ እየሰምታ ጊቭ ዘ ነምበር ሪፕሬዘንትድ ባይ ዘ ሌተር ኦን ዘ ነምበር ላይን ቢሎ ይላል። እንግዲህ ይሄ ነምበር ላይ በዚህ ነምበር ላይን ላይ ቁጥሮች አሉ። እንግዲህ እንደምትመለከቱት እዚህ ጋር ኤ አለ፣ ቢ አለ፣ ሲ አለ፣ ዲ፣ ኢ፣ ኤፍ እና ጂ አለ። እነኛ ነምበሮች ስንት ናቸው ነው የሚለው። በአጭሩ ስንመልስ ይሄ ከኔጌቲቭ 7 ቀጥሎ ኔጌቲቭ 8 ነው ያለው። እዚህ ጋር ከኔጌቲቭ 5 ቀጥሎ ኔጌቲቭ 6 ነው ያለው። እዚህ ጋር ከኔጌቲቭ 3 ቀጥሎ ኔጌቲቭ 4 ነው ያለው። እዚህ ጋር ከኔጌቲቭ 1 ቀጥሎ ኔጌቲቭ 2 ነው ያለው። እዚህ ጋር ደግሞ ስንመጣ ከአራት በፊት ስንት ማን አለ? ከአራት በፊት 3 አለ። ከ7 በፊት ስንት አለ? 6 ወይም ከ5 ቀጥሎ ማን ነው? 6 ነው። ስለዚህ ኤፍ 6 ነው። ከ8 ቀጥሎ ማን አለ? ጂ አለ። ስለዚህ መልሳችን ባጭሩ ወደ መልስ ስንመጣ ሶሉሽን እንግዲህ ከ7 ቀጥሎ ማን ያለው? ኔጌቲቭ 8 ነው። ስለዚህ ኤ ኔጌቲቭ 8 ይሆናል እና ቢ ደግሞ -6 ይሆናል። ምክንያቱም ከ-5 ቀጥሎ ያለው ማለት -6 ስለሆነ ሲገስ ለማታስ ከ-3 ቀጥሎ -4 ነው ያለው። ስለዚህ ሲ -4 ይሆናል ማለት ነው። ከ-1 ቀጥሎ ማን ያለው? -2 ማን ይሆናል ማለት ነው? ዲ -2 ይሆናል ማለት ነው። እዚህ ጋር ደግሞ ከ2 ቀጥሎ ስንት ነው ያለው? 3 ነው ያለው። ስለዚህ ኢ ስንት ይሆናል? 3 ይሆናል። ከ5 ቀጥሎ 6 ነው ያለው አይደል? ስለዚህ ኤፍ ስንት ይሆናል? 6 ይሆናል። ከ8 ቀጥሎ ማን ያለው? 9 ነው ያለው። 9 ደግሞ ጂ ይሆናል ማለት ነው። አንደኛው ጥያቄ ይመስላል። ሁለተኛ ጥያቄ ደግሞ ስንመጣ የቅድሙ አይነት ነው። give the numbers represented by the letter on the number of line below። እንግዲህ ይሄን ግን እዚህ ጋር አንድ ነገር ልብ በሉ። ይሄን ስታዩት ይሄን መስመር በ5 ነው የተጻፈው ማለት እንችላለን። ከ0 ወደ የሚሄደው ወደ 5 ነው የሚሄደው። ከ5 ወደ 10 ነው የሚሄደው። ከ10 ወደ 15፣ ከ15 ወደ 20 ነው የሚሄደው። አያችሁ 5 እየጨመረ የሚሄድ ላይን ነው ወይም መስመር ነው። ስለዚህ ከኔጌቲቭ 10 ወደ ኔጌቲቭ 15 ነው የጨመረው። አያችሁ አይደል? ከኔጌቲቭ 15 ወደ ምንድነው ማለት ነው የሚሄደው? ወደ ኔጌቲቭ 20 ላው ላይ 5 መጨመር። በቃ በጣም ቀላል። ከ0 ወደ ምንድነው የሚሄደው? ወደ ኔጌቲቭ 5። ይሄ ስንት ይሆናል? ኔጌቲቭ 5። ይሄ ደግሞ ኔጌቲቭ 20። ይሄኛው ከ5 ወደ 10፣ ከ10 ወደ 15 ይሆናል ማለት ነው። እሺ ወደ መልስ እንሂድ በቀላሉ። መልስ ወይም ሶሉሽን ስንሰራ ያው እንዳልኳችሁ ከ0 -5 ማን ነው? አር ይሆናል ማለት ነው። 5 ጨምሩበት። 5 ላይ 5 ጨምሩ 10፣ 10 ላይ 15፣ 15 ላይ 5 ጨምሩ 20 ሆነ። 20 ስንት ሆነ ማለት ነው? ኤስ ስንት ነው ማለት ነው? 20 ነው ማለት ነው። እዚህ ጋር ልምጣ። 0 ላይ 5 ጨምሩ 5 ሆነ። 5 ላይ 5 ደምሩ 10 ሆነ። ፒ ስንት ሆነ ማለት ነው? 10። አሁንም 10 ላይ 5 ጨምሩ ኪው ስንት ይሆናል? 15 ይሆናል ማለት ነው። መልሳችን ይሄን ይመስላል የሁለተኛው። እሺ አሁንም ኤክሰርሳይዝ 2.2.1 ላይ እንገኛለን። ሶስተኛው ጥያቄ ምን ይላል? represent the numbers 1 -1 5 -5 2 -2 on what? on a number line። እንግዲህ እነኚህን ቁጥሮች በነምበር ላይ ያስቀምጡልኝ ነው የሚለው። ስለዚህ በቀላሉ ሆሪዞንታል ወይም እንደዚህ አይነት ቀጥ ያለ መስመር ታመስምራላችሁ። ከዛ ማርክ ታደርጉና ቁጥር አውጥታችሁ አንድ ከ0 ቀጥሎ ነው፣ -1 ደግሞ ከ0 በፊት ነው፣ 5ስ ከ4 ቀጥሎ ነው አይደለ? 2ስ ከ1 ቀጥሎ ነው፣ -2 ደግሞ ከ-1 ቀጥሎ ነው ብላችሁ እንደዚህ ትሰራላችሁ ማለት ነው። እንደዚህ ነው ማለት ነው የምትሰሩት። እሺ ወደ መልስ እንሂድ። መልሱ ጋር ስናይ እንግዲህ እንደምታዩት ነው መልሳችን ይሄን ይሆናል። እሺ መጀመሪያ እንደዚህ ያመስመር፣ ከዛ ማርክ አድርገን እነኚህ ማርክ ታደርጉና ከዛ አንድ ነው የተሰጠን። ከ0 ቀጥሎ አንድ ነው ያለው። እዚህ ጋር ያው ፖይንት አደረገልን ነው። እዚህ ጋር አንድ ይሆናል ማለት ነው። ከዛስ -1 ነው። -1 ደግሞ ከ0 በፊት ነው ያለው። ይሄው ከ0 በፊት -1። 5ስ ከ4 ቀጥሎ ነው ያለው። ይሄው 4 ጋር እንሂድ። 4 ከዛ 5 ይሄው እዚህ ጋር እናደርጋለን ማለት ነው ፖይንቱ። -5 ደግሞ ከ-4 ቀጥሎ ነው ያለው። ይሄው እዚህ ጋር አደረግን ማለት ነው። 2 ከ1 ቀጥሎ ነው። ይሄው 2 -2 ከ-1 ቀጥሎ ነው። ይሄው በቃ ይሄ ማለት ሶ ሲምፕል ነው። በቃ እንደዚህ ታደርጋላችሁ። ቁጥር ትደረድሩና የተባላችሁ ቁጥር ላይ ይሄው እንደዚህ ፖይንት ማድረግ ማለት ነው፣ እንዲለይላችሁ ማለት ነው። ወደ አራተኛ ጥያቄ ጋር ደርሰናል። write down 4 numbers
which are not integer ይላል እንግዲህ ምን ያልሆነ ኢንቲጀር ያልሆነ አራት ቁጥር ዘርዝሩልኝ ይላል እንግዲህ ኢንቲጀር ያልሆነ አራት ቁጥር ማለት ፍራክሽን እና ዴሲማል ናቸው አይደል እነኚህ ተምረናል በአስርዮሽ የሚቀመጡና በክፍልፋይ የሚቀመጡት ምንድናቸው ኢንቲጀር አይደሉም ስለዚህ ወደ መልስ ሶሉሽን ወይ መልሱን እንሰራ 3.5 ምን አይደለም ኢንቲጀር አይደለም ምክንያቱም the decimal numbers between 3 and 4 ይላል በ3 እና በ4 መካከል ያለ ምን ዴሲማል አስርዮሽ ቁጥር ነው ይሄ አስርዮሽ ቁጥር ደግሞ ኢንቲጀር አይሆንም ዴሲማል ነምበሮች ምን አይባሉም ብለናል ዴሲማሎች ኢንቲጀር አይሆኑም ብለናል ስለዚህ ይሄ አይሆንም አራት ነው ተቀስ የተባለው አንድ ተቀስ ሁለተኛ -2.7 ኔጋቲቭ ዴሲማል ይሄ ደግሞ ምን ይባላል ኔጋቲቭ ዴሲማል አስርዮሽ ነው ግን ማይነስ ሆነ እንጂ አስርዮሽ ነው ስለዚህ ይሄም አይሆንም ማለት ነው እዚህ ጋር ደግሞ ስንመጣ √2 ይባላል ኢራሽናል ነምበር approximately ወደ ምን ይጠጋል 1.414 ይጠጋል ይሄ ምንድነው ዴሲማል ነው ራዲካል 2 ማለት ዴሲማል ቁጥር ነው ሲወጣ ስለዚህ ይሄ ምን አይሆንም ኢንቲጀር አይሆንም ማለት ነው ፓይ እቺን እስቲ ያት ፓይ the mathematical constant ፓይ ሲባል approximately 3.14 የሚጠጋ ነው ወደ 3.14 የሚጠጋ ነው ስለዚህ ይሄ ምን አይደለም ኢንቲጀር አይደለም ለምሳሌቱ ተማሪዎች በዚህ መልኩ ያመጣሁት አንድ ነገር እንድትረዱልኝ ነው አሁን 7 ጨርሳችሁ ልክ ወደ 8 በመታልፉበት ሰዓት ላይ ኢንትራንስ ተፈተናላችሁ ወይ ሚኒስትሪ ተፈተናላችሁ በዛ ጊዜ ይጠቅማችኋል ቀጥታ ዴሲማል ቁጥርን ብቻ አምጥቶ የትኛው ነው ኢንቲጀር ያልሆነው ብሎ አይጠይቅም ይሸውዳል ፓይ የሚባል ቁጥር አሁን እቺን ማወቅ አለባችሁ ፓይ ማለት 3.14 ነው ይሄ ደግሞ 3.14 ምንድነው ዴሲማል ነው ስለዚህ ምን አይደለም ኢንቲጀር አይደለም እንደዚህ በብልጠት ነው ማለት ነው መመለስ ያለባችሁ ራዲካል 2 ምንድነው ራዲካል 2 ማለት ኢራሽናል ነምበር ነው approximately ወደ የሚጠጋው ወደ 1.414 ይጠጋል ስለዚህ ይሄ ምን አይደለም ዴሲማል ስለሆነ ኢንቲጀር አይደለም በዚህ መልኩ ነው የሚመጣው ፈተና ላይ ስለዚህ ቀጥታ እናንተ እንደተጠበቃችሁ ቁጥር ብቻ ላይ መጣ ይችላል በዚህ መልኩ ምናምን ሊመጣ ስለሚችል እንድትረዱ ብዬ ነው ማለት ነው እንቀጥል አምስተኛ ጥያቄ ጋር ስንመጣ ራይዝ ዘ ፎሎዊንግ ኢንቲጀር ኢን ወርድ ይሄ በጣም ሲምፕል የሆነ ጥያቄ ነው ኢንቲጀርን በመጻፍ በቃላት ግለጽልኝ ስለዚህ -3 ያው ኮባፊ ያልኩላችሁ ነው ስለዚህ -3 ወይም -3 እንለዋለን የኤን ምን እንለዋለን ኔጋቲቭ 3 እንለዋለን ማለት ነው የኤ ኔጋቲቭ ኦፍ 3 ቢገስን መጣ 21 አልኩት 21 ስለዚህ 21 ምን ብለን እንጠራዋለን ማለት ነው 21 ብለን እንጠራዋለን ማለት ነው ሲጋ ስለመጣ -132 -132 ወይም ኔጋቲቭ 132 ብለን እንጠራዋለን ስለዚህ -132 ምን ብለን እንጠራዋለን ኔጋቲቭ 132 ብለን እንጠራዋለን ማለት ነው ዲጋ ስንመጣ 99 ደግሞ ምን ብለን እንጠራዋለን 99 ብለን እንጠራዋለን ስለዚህ የአምስተኛው ጥያቄ ይሄን ይመስላል ማለት ነው መልሶቹ ይሄን ይመስላሉ ወደ ስድስተኛ ጋር ደርሰናል ተማሪዎች ራይዝ ዘ ፎሎዊንግ ነምበርስ as a number ቁጥሮችን በቁጥር ግለጹ ነው እንግዲህ በምን ቦርድ የተጻፈውን ወደ ቁጥር መቀየር ማለት ነው ኤዳ ስንመጣ +4 ይላል +4 ስለዚህ +4ን በቁጥር ስንገልጸው እንዲያርግተን የምንገልጸው ይሆናል ማለት ነው +4 ወይም 4 ብቻ አብዛኛው ጊዜ እቺ ደግሞ እንጠቀመው ስለዚህ +4 or 4 ብለን እንገልጸዋለን ማለት ነው ለኤ መልስ ቢጋ ስንመጣ -20 ይላል -20 ደግሞ በቁጥር ስንገልጽ እንደዚህ ይሆናል ማለት ነው በቁጥር ስንገልጸው -20 ይሆናል ማለት ነው ሲጋ ስንመጣ -53 ስለዚህ ይሄንንም ስንገልጸው እንደዚህ ይሆናል ማለት ነው -53 ይሆናል ማለት ነው again ዲጋ ስንመጣ 101 ማለት ነው እሱንም በቁጥር ስንገልጽ እንዲህ ብለን የምንገልጽ ይሆናል ማለት ነው ማንን 101 ማለት ነው ወደ ሰባተኛው ቀጥል ሰባተኛ ጥያቄ represent the following fact by using the numeral and
ፕላስ ኦር ማይነስ ሳይን እንግዲህ ፕላስ ኦር ማይነስን ተጠቅመን ቁጥሮቹን ግለጹ ነው። ኤ ጋር ስንመጣ ሎስ ኦፍ ብር 100 ይሄ ማለት 100 ብር ማጣት ወይም መክሰር ማለት ነው። እሺ 100 ብር ከሰርን ማለት ምን ማለት ነው? አጣን ማለት ነው። ስለዚህ በምን ገልጿለን? በማይነስ ምልክት። እሺ ቢ ጋር ደግሞ እንምጣ። ኤ ራይዝ ኦፍ 10 ዲግሪ ሴልሺየስ ቴምፕሬቸር ራይዝ ሙቀቱ በ10 ዲግሪ ሴልሺየስ ጨመረ ስንል ደግሞ በማን ነው የምንገልጸው? በፖዚቲቭ ነው። ኤ ዎክ ኦን 7 ኪሎግራም ኪሎ ሜትር ዎክ ኦፍ 7 ኪሎ ሜትር ፎርዋርድ 7 ኪሎ ሜትር በፖዚቲቭ ነው የሚገለጸው። 7 ኪሎ ሜትር ሄደ። ተመለሰ ቢሆን ነበር ኔጋቲቭ የሚሆነው፣ ግን ሄደ ስለሆነ 7 ፖዚቲቭን ለንገልጻለን። ስለዚህ ከኤ እስከ ቢ ላሉት መልስ ስናስቀምጥ ስለዚህ መልሳችን ማይነስ ኦፍ 100 ሉዝ ስላደረገ ራይዙ ደግሞ ስለጨመረ ቴምፕሬቸር ሙቀቱ ስለጨመረ ፕላስ 10 ዲግሪ ሴልሺየስ ሰውየው እየሄደ ስለሆነ ወይም 7 ፕላስ 7 ኪሎ ሜትር ይሆናል ማለት ነው። ዲጋ ስንመጣ 5 ሜትር ሌት። አሁን 5 ሚኒትስ ሌት ማለት 5 ደቂቃ አርፍዷል። ስለዚህ ምን ሆነ ማለት ነው? ማይነስ እንጠቀማለን። ፕላስ የሚሆነው መቼ ነው? 5 ደቂቃ ሳይረፍድ ቢደርስ ከተባለው ሰዓት 5 ደቂቃ አስቀድሞ ቢደርስ ፕላስ 5 ትሩ ነበር፣ ግን አርፍዶ ስለደረሰ ማይነስ ሳይን እንጠቀማለን። 6 ዲግሪ ሴልሺየስ ቢሎ 0 ከዜሮ በታች ደግሞ ይሄ ተውት። ከዜሮ በታች ከሆነ ማይነስ ምልክትን ነው አይደለም የምንጠቀመው። ስለዚህ ማይነስ 6 ዲግሪ ሴልሺየስ ይሆናል። ኤፍ 21 ዲግሪ ሴልሺየስ አባቭ 0 ከዜሮ በላይ ከሆነ ደግሞ ፖዚቲቭን ነው የምንጠቀመው። ስለዚህ ሲደመር 21 ዲግሪ ሴልሺየስ ይሆናል ማለት ነው ወደ መልስ። ስለዚህ መልሳችን ማይነስ 5 ሚኒትስ ማይነስ 6 ዲግሪ ሴልሺየስ ፕላስ 21 ዲግሪ ሴልሺየስ ይሆናል ማለት ነው። እንቀጥል። ስምንተኛ ጥያቄ ካመተናል ራይት ትሩ ኦር ኮሬክት ስቴትመንት ኤንድ ፎልስ ፎር ሮንግ ስቴትመንት ይላል። እንግዲህ ትክክል ከሆነ ትሩ፣ ትክክል ካልሆነ ፎልስ በሉ የሚለው። ኤ ጋር ስንመጣ ማይነስ 2 ኢዝ አን ኤለመንት ኦፍ ዜድ ይላል። ይሄ ሪል ነው አይደል? ማይነስ 2 የኢንቲጀር አባል ነች፣ ስለዚህ ይሆናል። ቢ ጋር ስንመጣስ ኤ ትሩ ነው ያንደኛው ማለት ነው። ኤ ትሩ ይሆናል። ቢ 2.5 አን ኤለመንት ኦፍ ኢንቲጀር ነው ይላል። ኢንቲጀር ነው ዴሲማል አይደለም። ስለዚህ ቢ ምን ይሆናል? ፎልስ ይሆናል። ሲ ጋር ስንመጣ 0 ኢዝ አን ኤለመንት ኦፍ ፖዚቲቭ ኢንቲጀር ይላል። ፖዚቲቭ ኢንቲጀር ከስንት ነው የሚጀምረው? ከአንድ ነው እንጂ ከዜሮ አይደለም። ስለዚህ ዜሮ ምን አይደለም? ኤለመንቱ አይደለም። ስለዚህ ሲ ምን ይሆናል? ፎልስ። ዲ ጋር ስንመጣ ናቹራል ነምበር ኢዝ ኢኳል ቱ ፖዚቲቭ ኢንቲጀር። ይሄን ስንቴ ደጋግመን አይተናል። ናቹራል ነምበር ከአንድ ነው የሚጀምረው፣ ፖዚቲቭ ኢንቲጀርም ከአንድ ነው የሚጀምረው። ስለዚህ ምን ናቸው? እኩል ናቸው ማለት ነው። መልስ ስናስቀምጥ ባጭሩ መልሳችን እንዲህ ይሆናል ማለት ነው። ትሩ ፎልስ ፎልስ ትሩ ማለት ነው። ይኸው ተነጋግረናል። ያ ስለመጣ ናቹራል ነምበር ኢዝ ፕሮፐር ሰብሴት ኦፍ ሆል ነምበር ትሩ ነው። ይሄ ማለት ነው። ምክንያቱም ፕሮፐር ሰብሴት ማለት የመጀመሪያው ስብስብ ውስጥ ካለው ሁለተኛው ስብስብ በአንድ አባል መብለጥ አለበት ይላል። ስለዚህ ሆል ነምበር ናቹራል ነምበርን በአንድ አባል ይበልጠዋል። እሱም ዜሮ ነው። ይሄ ዜሮ የለውም፣ ይሄ ዜሮ አለው። ስለዚህ ትሩ ይሆናል ማለት ነው። ይሄ ኤፍ ጋር ደብሊው ወይም ሆል ነምበር ፕሮፐር ሰብሴት ኦፍ ኢንቲጀር፣ ይሄም ትሩ ነው። ምክንያቱም ሆል ነምበር ውስጥ ኔጋቲቭ ቁጥር የለም፣ እዚህ ጋር ግን አለ። ስለዚህ ዜድ በኔጋቲቭ ቁጥሮች ሆል ነምበርን ስለበለጠው ይሄም ይሆናል ማለት ነው። እዚህ ጋር ስንመጣ ዜድ ፕላስ ወይም ፖዚቲቭ ኢንቲጀር ኢዝ ፕሮፐር ሰብሴት ኦፍ ናቹራል ነምበር፣ ይሄም ይሆናል። ምክንያቱም እዚህ ውስጥ ያለው ሁሉ እዚህ ውስጥ አለ አይደል እንዴ? ውስጥ ያለው ሁሉ እዚህ ውስጥ አለ። ስለዚህም ትሩ ይሆናል ማለት ነው። ዜድ ማይነስ ወይም ኔጋቲቭ ኦፍ ኢንቲጀር የሚባለው ፕሮፐር ሰብሴት ነው ዜድ። ይሄ ምንድነው? ትሩ ነው። ምክንያቱም ማይነስ ዜድ ማይነስ ኦፍ ዜድ እዚህ ውስጥ አለ። ማይነስ ኦፍ ዜድ እዚህ ውስጥ የለም። ኢንቲጀር እኮ ነው። ማይነስንም ፖዚቲቭን የሚያዘው ይሄ ደግሞ ማይነስ ብቻ እዚህ ውስጥ አለ ይላል። አዎ አለ እና በልጦም ተገኝቷል። ስለዚህ እነኚህ እንዳለ ምን ይሆናሉ ማለት ነው? ትሩ ይሆናሉ ማለት ነው። ስለዚህ ትሩ ይሆናሉ ማለት ነው። እንግዲህ ተነጋግረናል። አልደግሞም እንለፍ። እንግዲህ ገና አላለቀም ስምንተኛ ጥያቄ። እንግዲህ ስንቀጥል አሁን ስምንተኛ ጥያቄ ጋር ነን። አይ ጋር ስንመጣ ሆል ነምበር ኢዝ ኢንተርሴክሽንስ ኦፍ ናቹራል ነምበር ዊች ኢዝ ኢኳል ቱ ኤን ነው ይላል፣ ወይም ናቹራል ነምበር ነው ይላል። ይሄ ምንድን ነው? አሁን ሆል ነምበር ውስጥም ያለው ናቹራል ነምበር ውስጥም ያለው የጋራ ኢንተርሴክሽን ማለት የጋራ ማለት ነው። የጋራ ስንወስድ ናቹራል ነምበር ይሰጠናል አለ። እውነቱን ነው። ምክንያቱም እዚህ ጋር
ዜሮ አለ እዚህ ውስጥ የለም ስለዚህ ዜሮ አይወሰድም ዜሮ ኢንተርሴክሽን ነው አይደለም ግን እዚህ ውስጥ አንድ አለ እዚህ ውስጥም አንድ አለ ይወሰዳል እዚህ ውስጥም ሁለት አለ እዚህ ውስጥም ሁለት አለ ይወሰዳል ሁሉም ይወሰዳል ከማ ውጪ ከዜሮ ውጪ ስለዚህ ማን ይሰጠናል ዜሮ ከሌለው ኢንተርሴክሽን ውስጥ ዜሮ ከሌለ ናቹራል ነምበር መልሶ ይሰጠናል ስለዚህ ምን ይሆናል ትሩ ይሆናል ማለት ነው ጄ ጋር ስንመጣ z ፕላስ ወይም ፖዚቲቭ ኢንቲጀር ኢዝ ዩኒየን ቱ ኔጋቲቭ ኦፍ ኢንቲጀር which is equal to ኢንቲጀር ይሰጠናል ይላል እንግዲህ ፖዚቲቭ ኢንቲጀር እና ኔጋቲቭ ኢንቲጀር አንድ ላይ ሲደባለቁ ኢንቲጀር ይሰጠናል ይላል ፎልስ ነው ምክንያቱም ምን የለም ዜሮ የለማ ዜሮ አለ ለነዚህ የለም ዜሮ ከሌለ ደግሞ ኢንቲጀር አይባልም ማለት ነው ስለዚህ ፎልስ ነው ማለት ነው ፖዚቲቭ ኢንቲጀር ዩኒየን ኦኬ ደገመው ፖዚቲቭ ኢንቲጀር ዩኒየን ይሄን ፎልስ ነው የሚሆነው ተደጋጋሚ ነው አይደል ስለዚህ ፎልስ ነው የሚሆነው ኤል ጋር ስንመጣ ፖዚቲቭ ኢንቲጀር ዩኒየን ዊዝ ዜሮ which is equal to ሆል ነምበር ነው ይላል ይሄ ትሩ ነው ለምን ፖዚቲቭ ኢንቲጀሮች ከአንድ ነው የሚጀምሩት ከዜሮ ጋር ግን ዌር ሲያደርጉ ማን ይሰጡናል ሆል ነምበር ምክንያቱም ሆል ነምበርም ዜሮ ስለሆነ ማለት ነው መልስ በቀላሉ ስናስቀምጥ መልሳችን ለኛ ይሆናል ማለት ነው መልሳችን ይሆናል ማለት ነው ዘጠነኛ ጋር ስንመጣ what is the relationship between natural number and positive integer ይሄን ታውቁታላችሁ ደጋግመን ያወራነው ናቹራል ነምበር ከአንድ ነው የሚጀምረው ፖዚቲቭ ኢንቲጀርም ከአንድ ነው የሚጀምረው ማለት ነው ስለዚህ እንደምትመለከቱት ናቹራል ነምበር ከስንት ነው የሚጀምረው ከአንድ ነው ፖዚቲቭ ኢንቲጀርም ከአንድ ነው የሚጀምረው ያቻ ፖዚቲቭ ኢንቲጀር is 1 2 3 እያለ የሚቀጥል ነው ናቹራል ነምበርም 1 2 3 እያለ የሚቀጥል ስለዚህ ሁለቱም ምንድናቸው እኩል ናቸው ሪሌሽንሺፓቸው ወይም ዝምድናቸው ምንድነው ማለት ነው ሁለቱም እኩል ናቸው ማለት ነው አስረኛ ጋር ስንመጣ explain the relationship between whole number natural number and the integer ይሄንንም ደጋግመን አውርተናል ስለዚህ ወደ መልስ ስናልፍ መልሳችን ባጭሩ ግራፍ ትሆናለች ማለት ነው relationship between natural number whole number እና ኢንቲጀርን የምታሳየን ስለሆነች ማለት ነው ኢንቲጀር በአጠቃላይ ይሄ ማለት ነው ምንን የያዘ ነው ኔጋቲቭንም ፖዚቲቭንም ዜሮንም አጠቃላይ የያዘ ነው ስለዚህ ኢንቲጀር ውስጥ ማን አለ ናቹራል ነምበር አለ ኢንቲጀር ውስጥ ማን አለ ሆል ነምበር አለ ኢንቲጀር ውስጥ ማን አለ ራሱ ኢንቲጀር አለ ስለዚህ እነኚህ ሶስቱን አንድ ላይ አርግቶ አጣምሮ ያዘለን በአንድ መስመር ውስጥ ማን ነው ኢንቲጀር ነው ይሄ ነው ማለት ነው ዝምድናቸው ይሄን ይመስላል ማለት ነው እንቀጥል እሺ 11ኛ ጥያቄ ጋር ስንመጣ from the numbers list below select integers ይላል እንግዲህ ኢንቲጀር የሆነውን ብቻ በቃ ሰሌክት ማድረግ ነው እንግዲህ እሺ ቶሎ እና ኤ ጋር ስንመጣ 2/3 ፍራክሽን ነው ስለዚህ አይሆንም b 0 ኢንቲጀር ነው ይሆናል c 2.2/5 ፍራክሽን ነው አይሆንም d 1.02 ምን ነው ዴሲማል ነው አይሆንም e 12 ኢንቲጀር ነው ይሆናል f -294 ኢንቲጀር ነው ይሆናል j ማን ነው g 0.25 ዴሲማል ነው አይሆንም h ደግሞ 455 ነው ኢንቲጀር ነው ይሆናል ማለት ነው ስለዚህ ባጭሩ መልሳችን ይሄ ይሆናል ማለት ነው ይሄ አይሆንም ይሄ ኢንቲጀር ነው ይሄ አይሆንም ይሄ ኢንቲጀር አይሆንም ይሄ ኢንቲጀር ይሆናል ይሄ ኢንቲጀር ይሆናል ይሄ ኢንቲጀር አይሆንም ይሄ ኢንቲጀር ይሆናል ማለት ነው እሺ ተማሪዎች ኤክሰርሳይዙን ሰርተን ጨርሰናል አሁን ወደ ምን እናልፋለን ኦፖዚት ነምበር ምን እንደሆነ አብረን እናያለን እንቀጥል ዲፊኒሽን ጋር ስንመጣ 2.4 definition 2.4 opposite numbers are numbers that are at the same distance from zero in opposite directions and the opposite of zero is zero እንግዲህ opposite number ማለት በቀላሉ የምናውቀው ነው እዚህ ግራፍ ጋር ስንመጣ ወይም ይሄን መስል ስንመለከት look ምን አለ እዚህ ጋር ሁለት ቁጥር አለ እና opposite number ማለት ከዜሮ ያላቸው ርቀት እኩል ነው ለምሳሌ ከዜሮ እዚህ ድረስ ያለው ርቀት እኩል ነው ሁለት ነው አይደል ከዚህ እስከዚህ ሁለት ነው ከዚህም እስከዚህ ያለው ርቀት ሁለት ነው እኩል ናቸው ርቀት ነው ያልኩት ርቀታቸው ምንድነው እኩል ነው ነገር ግን ምናቸው ነው የሚለያየው ነኝ ይሄ ዳይሬክሽን ወዲህ ነው ወይም አቅጣጫው ወደዚህ ሲሆን ይሄኛው ደግሞ አቅጣጫው ወዲህ ነው ወደዚህ ነው አያችሁ ከዜሮ ወደዚህ ነው አቅጣጫው ይሄኛው ደግሞ ከዜሮ ወደዚህ ነው አቅጣጫው ምናቸው ነው ማለት ነው የተቃረነው አቅጣጫቸው ተቃራኒ ነው አቅጣጫቸው ወደዚህ ነው አንደኛው ደግሞ ወደዚህ ነው ስለዚህ እንደዚህ ብለን ያዝበቀላል ኢስት እና ዌስት እንበለው ወይም ወደ ምስራቅ ይሄ ወደ ምዕራብ አያችሁ ተቃራኒ ነው ስለዚህ ርቀታቸው እኮ እኩል ነው ከዜሮ ያላቸው ርቀት እኩል ነው ከዜሮ -2 ማለት ሁለት ርቀቱ ሁለት ነው እዚህ ጋር ያለው ርቀት ሁለት ነው
ግን ምንድነው የተቃራኒ አቅጣጫ ነው ያላቸው። ስለዚህ እነኚህ ምን እንላለን? ኦፖዚት ነበር። ስለዚህ በቀላሉ የሁለት ተቃራኒ ማን ይሆናል ማለት ነው? ማይነስ ኦፍ ቱ ይሆናል ማለት ነው። የማይነስ ቱ ተቃራኒ ደግሞ ማን ይሆናል? ቱ ይሆናል ማለት ነው። ይሄ ነው በቀላሉ። የማይነስ ቱ ከሆነ ቱ ነው። የማይነስ ስሪ ከሆነ ስሪ ነው። የማይነስ ፎር ከሆነ ደግሞ ማን ነው? ፎር ነው። ተቃራኒው ይኸው ከዜሮ ያላቸው ርቀት እኩል ነው። ከዜሮ ያላቸው ርቀት እኩል ሆኖ አቅጣጫቸው ግን ምንድን ነው? የተቃረነ ነው። አቅጣጫው ተቃራኒ ናቸው በአቅጣጫ ማለት ነው። እዚህ ጋር ስንመጣ ዩዚንግ ዘ above number line the opposite of some integers is listed in the below ምን ይላል? in the table below። እንግዲህ እዚህ ጋር በቴብል ስናስቀምጥ ለምሳሌ ማይነስ ኦፍ ቴን ከተሰጠን ይላል። ማይነስ ኦፍ ቴን ከተሰጠን ኦፖዚቱ ማለት ቴን ነው። ከዜሮ ያለው ርቀት እኮ እኩል ነው። ነገር ግን አቅጣጫው ወደ ነው። ማይነስ ኦፍ ቴን ወደዚህ ነው። ፕላስ ቴን ግን ወደዚህ ነው። ስለዚህ ተቃረኑ። አያችሁ አይደል? ስለተቃረኑ ምን ይሆናሉ ማለት ነው? ይሄኛው ወደዚህ ይሄዳል፣ ይሄኛው ወደዚህ ይሄዳል። ስለዚህ ይሄኛው ኔጌቲቭ ይሆናል፣ ይሄኛው ፖዚቲቭ ይሆናል። ምክንያቱም ከዜሮ ወደዚህ ያለው ኔጌቲቭ ነው፣ ከዜሮ ወደዚህ ያለው ደግሞ ፖዚቲቭ ስለሆነ ስለዚህ ማይነስ 9 ሲሰጠኝ 9 ይላል። ተቃራኒው በቃ ማይነሱን ፖዚቲቭ ማድረግ ነው። ፖዚቲቭ ከሆነ ደግሞ ማይነስ ማድረግ ነው። አለቀ በቃ። ማይነስ ኦፍ 8 ነው። ማይነስ 7 ማይነስ 6 ተቃራኒ 6 ነው። የዜሮ ራሱ ዜሮ ነው። ምክንያቱም ከዜሮ የሆነ እኩል ርቀት ጋር የሚሄድ ነገር የለም። ዜሮ እሱ ጋር ኦሪጂን ነው ወይም የተመሰረተበት ቦታ ስለሆነ ዜሮ አይነቃነቅም። ወይም ዜሮ የዜሮ ኦፖዚት ራሱ ዜሮ ይሆናል። የቱ አያኗን የቱ ወይም የፖዚቲቭ ቱ ማን ይሆናል? ማይነስ ኦፍ ቱ። በቃ ማቃረር ነው። ሁለት ከተሰጠ ማይነስ ቱ ከሰጠ ሁለት ማድረግ ማለት ነው። 3 ማይነስ 3 5 ማይነስ 5 ማይነስ 5 አርጓት ይሄን ይመስላል ማለት ነው። ኦፖዚት ነምበር ማለት የቁጥሩ ተቃራኒ። ሁለት ከተባላችሁ ማይነስ ቱ ከተባላችሁ ደግሞ ሁለት ማለት ነው በቀላሉ። እሺ ተማሪዎች ኤግዛምፕል 4 ጋር ስንመጣ find the opposite of the following numbers። በቃ በቀላሉ ተነጋግረናል አይደለ? የሁለት ማይነስ ቱ በቃ ፖዚቲቭ ከሆነ ማን ነው ፕላስ ከሆነ ማይነስ ከሆነ ደግሞ ፕላስ ማለት ነው። ስለዚህ እዚህ ጋር ስንመጣ ወይም ኤ ጋር ስንመጣ ስንት አለ? ኤ ጋር 12 ነው። ፕላስ 12 ነው። ስለዚህ መልሳችን ምን ይሆናል? ማይነስ 12። ቢ ጋር ማይነስ 9 ነው። የማይነስ 9 ተቃራኒ ምን ይሆናል? 9። እሺ 413 የ413 ተቃራኒ ምን ይሆናል ማለት ነው? ማይነስ ኦፍ 413። ዲ ጋር ማይነስ ኦፍ 564 ሲቃረን 564 ፖዚቲቭ 564 ማለት ነው። መልስ ስንሰራ ስለዚህ መልሳችን ይሄ ይሆናል ማለት ነው። 12 ማይነስ 12 ይሆናል። ማይነስ 9 ይሆናል። 413 ማይነስ 413 ማይነስ ኦፍ 564 ይሆናል ማለት ነው። ኦኬ ኖት ጋር ስንመጣ for any integer a is not equal to 0 ይላል። እንግዲህ ለማንኛውም ኢንቲጀር ቁጥር ኤ ምንድነው አለ? ከዜሮ በስተቀር ነው። ከዜሮ በስተቀር ሌላው ሚሊዮን ቁጥር ይሆናል፣ ግን ዜሮ ግን ከሱ ጋር እኩል አይሆንም ማለት። እሺ እንቀጥል። ምን ለማለት ፈልገው? አንደኛ ጋር ስንመጣ the opposite of a is minus of a። ምክንያቱም ኤ ማለት ዝም ብሎ ማንኛውም ቁጥር ነው፣ ብቻ ግን ምን ያልሆነ? ዜሮ ያልሆነ። ዜሮ ለምን የለውም? ዜሮ ላይ ኦፖዚቱ ራሱ ስለሆነ ይሄ አያስፈልገንም፣ ዜሮ አያስፈልገንም። ስለዚህ ቁጥር ነው። ለምሳሌ 6 ብላችሁ ሰዱት፣ 7 100 ብላችሁ ሰዱት። የኤ ተቃራኒ ማይነስ ኤ ይሆናል። አያችኋል? የኤ ተቃራኒ ማይነስ ኦፍ ኤ ይሆናል። አያችሁ? ቅድም ብዬ ነበር። ይሄ እኮ ፕላስ ኤ ነው ወይም ፕላስ የሆነ ቁጥር ነው። እዛ ምን ሆነ? ማይነስ ኦፍ የሆነ ቁጥር ይሆናል ማለት ነው። ፎር ኢንቲጀር ኤ ማይነስ ኦፍ ኤ ኢዝ ኢኳል ቱ ኤ ይሆናል። ይሄ ማለት ብዙ ሜቶዶችን ተጠቅማችሁ ማድረግ ትችላላችሁ። እንዴት ነው ማይነስ ኦፍ ኤ ወደዚህ ወደ ኤ ሊቀየር ይቻላል ስትሉ፣ ማይነስ ሲባዛ በማይነስ ፕላስ ነው የሚሆነው። አንደኛ ይሄ ህግ አለ። 2.4 ላይ ነው መሰለኝ የምትማሩት። መልቲፕል ኤንድ ዲቪዥን ኦፍ ኢንቲጀር ላይ ትማሩታላችሁ። ማይነስ እና ማይነስ ኤ ማይነስ ሲባዛ በማይነስ ፕላስ ይሆናል። ማይነስ ሲካፈል ለማይነስ ፕላስ ይሆናል። ማይነስ ሲደመር ለማይነስ ማይነስ ነው። ማይነስ ሲቀነስ ለማይነስ ፕላስ ይሆናል። እንግዲህ እንደዚህ አትወዛገቡ ብዙ ብቻ። ይሄ ግን ማይነስ ሲባዛ በማይነስ ምን ይሆናል? ፕላስ ኤ ይሆናል በቀላሉ። ይሄ ደግሞ ካልገባችሁ ይሄ ምንድነው? ማይነስ ኤ ማለት እኮ እዚህ ማይነስ ቁጥሮች ውስጥ ናቸው ያሉት አይደለ? ስለዚህ ምን እናድርግኛ? ለምሳሌ ማይነስ 3 እንውሰድ። የማይነስ 3 ተቃራኒ ማን ነው? ስሪ ነው። አያችኋል? የማይነስ 3 ተቃራኒ ራሱ ምን ይሆናል? 3 ይሆናል።
ስለዚህ ምንም ሳትጨናነቁ የማይነስ ኤ ተቃራኒ ሲባል የማይነስ ኦፍ ኤ ማይነስ ማለት ነው። ምክንያቱም አንድ ነገር ተረዱ። ይሄኛው ፕላስ የነበረው ቁጥር ወደ ምን ተቀየረው? ወደ ማይነስ የተቀየረው እንዲህ አምጥተን ነው ከእንደገና ከማይነስ ጋር አብዝተን ነው። ለዛ ነው እዚህ ጋር በማይነስ ያበዛው። እናንተ በቀላሉ ያው ማይነስ ሲባዛ በማይነስ ማይነስ ሲከፈል ለማይነስ የሚለው በቀጣይ እናያለን። ለዛ ይሄን በቀላሉ እናንተ እንዴት ብላችሁ ትረዳላችሁ? ማይነስ 2 ሲሄድ 2 ይሆናል። ማይነስ 3 ማይነስ 4 እያለ የሚቀጥል ነው ብላችሁ መረዳት በቀላሉ ትችላላችሁ ማለት ነው። the opposite of positive number is negative number አለቀ። ያው የዚህ የፕላያው ፖዚቲቭ ነምበር ነው፣ ፖዚቲቭ ቁጥር ነው። የዚህ ተቃራኒ ማለት ነው ኔጋቲቭ ነምበር። ይሄው ኔጋቲቭ ነምበር the opposite of negative number is positive number። ይሄው የኔጋቲቭ 3 ኦፖዚት ማለት ነው ፕላስ 3። ስለዚህ ነው ፕላስ 3 ፖዚቲቭ፣ ይሄኛውስ ኔጋቲቭ። የኔጋቲቭ ነምበር ተቃራኒ ማለት ነው ማለት ፖዚቲቭ ነምበር ይሆናል። and again the opposite of 0 is 0። ይሄው እዚህ ጋር ለምሳሌ 0 ምንድነው? ኦሪጂን ነች። ኦሪጂን መነሻ ወይም በቃ አሁን እቺን 0 የትም ቦታ ብታዩ ደግማችሁ እዚህ ጋር አታገኙትም። ግን እዚህ ጋር 7 አለ፣ እዚህ ጋርም 7 አለ፣ እዚህ ጋር 6 አለ፣ እዚህ ጋርም 6 አለ። ቁጥሮቹ ሌሎች ይደጋግ። 0 ግን በፍጹም አይደገምም። እዚህ ጋር 0 መጻፍ አትችሉም። 0 ኦሪጂን ነች፣ መሃል ላይ ያለች ነች። ስለዚህ ኦሪጂን ለራሱ ተቃራኒ ሊሆን ይችላል። የራሱ ተቃራኒ ራሱ 0 ይሆናል ማለት ነው። ለዛ ነው ማለት ነው። እንቀጥል። እሺ ኤክሰርሳይዝ 2.2.2 ኤክሰርሳይዝ 2.2.2 አብረን እናያለን። አንደኛ ጥያቄ find the opposite of what each integer given below። እንግዲህ ከታች ተሰጣችሁን ኦፖዚት አድርጉ ነው። ሶ ሲምፕል። ስለዚህ ኤ ጋር ስንመጣ 7 አለ። ስለዚህ ተማሪዎች በቀላሉ የ7 ተቃራኒ ወይም ይሄ ምንድን ነው? ፖዚቲቭ ነምበር ነው። የፖዚቲቭ ነምበር ተቃራኒ ማለት ነው ኔጋቲቭ ነምበር ነው ብለናል። ስለዚህ የ7 ተቃራኒ ማን ይሆናል ማለት ነው? ኔጋቲቭ 7 ይሆናል ማለት ነው። ኔጋቲቭ ኦፍ 7 ይሆናል ማለት ነው። አያችሁ የ7 ተቃራኒ ወይም የፖዚቲቭ ነምበር ተቃራኒ ኔጋቲቭ እንደሚሆን አይተናል። ቢጋ ደግሞ ማይነስ ኦፍ 2 የማይነስ 23 ማይነስ 23 ማለት ምን ማለት ነው? ኔጋቲቭ ነምበር ነው። ኔጋቲቭ ነምበርን ወደ ምንድን ነው የምንቀይረው ማለት ነው? ወደ ፖዚቲቭ ነምበር። ስለዚህ ምንድን ነው የሚለው ጥያቄው? ኦፖዚት ነው የሚለው። ስለዚህ ማይነስ 23 ወይም ፖዚቲቭ 23 ሆነ እንደዚህ ይቀመጣል ማለት ነው። እዚህ ጋር ስንመጣ ማይነስ ኦፍ 170 ይሄ ማለት ምን ማለት ነው? የማይነስ ወይም ኔጋቲቭ ነምበር ነው። ኔጋቲቭ ነምበር ኦፖዚቱ ማለት ነው ብለናል ፖዚቲቭ ነው። ስለዚህ የራሱ እቺ ኔጋቲቭ አስፍጠን ብቻ መጻፍ ይሆናል ማለት ነው። ስለዚህ የኔጋቲቭ 170 ኦፖዚት ማለት ይሆናል ማለት ነው 170 ይሆናል ማለት ነው። 170 ወይም ፖዚቲቭ ነምበር ይሆናል ማለት ነው። ዲጋ ስንመጣ 0 ምን ተባብለን ነበር? የዜሮ ኦፖዚት ራሱ ምንድነው? 0 ነው። ስለዚህ የዚህ ኦፖዚት ማን ይሆናል ማለት ነው? የዜሮ ራሱ 0 ነው። ምክንያቱም 0 is its own opposite ራሱን በራሱ ኦፖዚት የሚያደርገው። ስለዚህ የዜሮ ኦፖዚት ማለት ነው 0 ራሱ ይሆናል ማለት ነው። አንደኛውን ጨረስ፣ ወደ ሁለተኛ። እሺ እንግዲህ ተማሪዎች ኤክሰርሳይዝ 2.2 ሁለተኛው ጥያቄ ጋር መተናል። find the opposite of the following። እንግዲህም ኦፖዚቱን ነው የሚጠይቃችሁ። ኦፖዚቱን ነው ግን ይሄ በጽሁፍ ነው ማለት ነው። በጽሁፍ ስለሆነ እኛም በጽሁፍ እንመልሳለን። ኤ ጋር ስንመጣ ግሬን ኦፍ ብር 120 ግሬን ኦፍ ብር 120 ማለት 120 ብር ማትረፍ። 120 ብር ማትረፍ ማለት ደግሞ ምን ማለት ነው? ኦፖዚቱ ማጣት ይሆናል ማለት ነው። ስለዚህ እንዴት ነው የምገልጸው? the opposite of grain is loss ነው። አያችሁ አይደለ? የግሬን ተቃራኒ ሎስ ይሆናል ወይም ማጣት ይሆናል። ስለዚህ መልሳችን ሎስ ኦፍ ብር 120 ይሆናል ማለት ነው። ምን ሎስ ማለት ማጣት ነው ብለናል። ስለዚህ ሎስ ኦፍ ብር 100 ወይም ማይነስ ኦፍ 100 ብር ይሆናል ማለት ነው። መልስ ስንጽፍ ስናስቀምጥ ኦፖዚት ኦፍ ግሬን ኢዝ ዋት ሎስ። አያችሁ የማትረፍ ምን ይሆናል? ማጣት ይሆናል። ስለዚህ the answer is loss of ብር 120 ይሆናል ማለት ነው። የ120 ብር ማጣት ወይም መክሰር ይሆናል ወይም ማይነስ ኦፍ 120 ይሆናል ማለት ነው መልሳችን። ቢጋ ስንመጣ 15 ዲግሪ ሴልሺየስ አባብ 0 አባብ 0 ከሆነ ፖዚቲቭ ነው፣ ቢሎ 0 ከሆነ ደግሞ ኔጋቲቭ ነው። ስለዚህ አባብ 0 ከሆነ ፖዚቲቭ ነው፣
like opposite ስናደርገው ምን ይሆናል below 0 ይሆናል ስለዚህ -15 ዲግሪ ሴልሺየስ ይሆናል ማለት ነው እንደምታዩት መልሳችን 15 ዲግሪ ሴልሺየስ below 0 above ነበር አይደል እንደዚህ ጋር ግን ኦፖዚቱ ምን ይሆናል below ወይ ከ0 በታች ማለት ደግሞ ማለት ነው -15 ዲግሪ ሴልሺየስ ብለን መጻፍ እንችላለን ከፈለግን ደግሞ 15 ዲግሪ below 0 ብለንም መጻፍ እንችላለን ማለት ነው ሲጋ ስንመጣ a walk of 5 ኪሎሜትር backward ከሆነ ደግሞ ምን ይሆናል forward ይሆናል ማለት ነው በቀላሉ forward ይሆናል ማለት በቀላሉ ምን ይሆናል a walk of 5 ኪሎሜትር forward ይሆናል backward የነበረው forward up የነበረው down እንደዛ ያላችሁ መቀየር ነው ማለት ነው እንቀጥል እሺ ሶስተኛው ጋር ስንመጣ አህመድ saw on weather report that Hawasa's temperature was 9 degree above 0 የሐዋሳ ቴምፕሬቸር ስንት ነው ወይም የምቀመጠው ከ0 በላይ 9 ዲግሪ ሴልሺየስ ነው አለ ኤጋ ራይት ሐዋሳ ቴምፕሬቸር as integer በኢንቲጀር መልኩ የሐዋሳን የሙቀመጠን ጻፈልኝ ይላል በቀላሉ የሐዋሳ ቴምፕሬቸር ስንት ነው ብሏል ከ0 በላይ 9 ስለዚህ ፖዚቲቭ ነው +9 ወይ 9 ብለን መጻፍ እንችላለን ማለት ነው መልስ ስናስቀምጥ መልሳችን ይሄ ይሆናል ማለት ነው above 0 ማለት above 0 ማለት ፖዚቲቭ ማለት ነው አያችሁ ፖዚቲቭ ማለት ስለዚህ +9 ወይ 9 ሆኖ ሊቀመጥ ይችላል ማለት ነው ቢጋ ስንመጣ if the temperature in Bali is opposite of ሐዋሳ ቴምፕሬቸር አያ የባሊ የሙቀመጠን ደግሞ ከሐዋሳ የሙቀመጠን በተቃራኒ ላይ ይገኛል አለ ስለዚህ what is the temperature of in Bali በቴምፕሬቸር ያለው ባሊ ስንት ነው በቴምፕሬቸር ያለው ባሊ እኮ ከማ ተቃራኒ ነው ከሐዋሳ ቴምፕሬቸር ተቃራኒ ነው ስለዚህ ሐዋሳን ስንት ነበር 9 ነበር ይሄ ምን ይሆናል ማለት ነው -9 ይሆናል ማለት ነው ተቃራኒ ማለት ነው ስለዚህ መልሳችን opposite of +9 is -9 ስለዚህ answer -9 degree Celsius or 9 degree Celsius below what below 0 ማለት below 0 ከ0 በታች 9 degree Celsius ብለን መጻፍ እንችላለን ወይም ደግሞ -9 degree Celsius ብለን መጻፍ እንችላለን ምክንያቱም the opposite of 9 is -9 ስለሆነ ማለት ስለዚህ ተማሪዎች የዛሬው ቪዲዮ ይሄን ይመስል ነበር thank you በጣም አመሰግናለሁ ላይክ ማድረግ አይረሳ ኮሜንት ጻፉልኝ ለጓደኞቻችሁ ሼር አድርጉ ሰብስክራይብ አድርጉልኝ ለሌላ ቪዲዮ እንደመጣ ስለሚያግዘኝ ኮሜንት ላይ የተለያዩ ጥያቄዎቻችሁን ጻፉ ወዲያውኑ መልስላችኋለሁ ማለት ነው ስላዳመጣችሁኝ አመሰግናለሁ ቻው